ያለነው ታላቁ ቤተ መንግስት አንድነት ፓርክ ውስጥ ሀገር የትውልዶች ትስስር ውጤት ነው። ብቻህን ነው የምትሄደውና ድምጽ ምናምን ሰማህ መጥቼልሃለሁ። እሺ ሰብስክራይብ አድርግ። ሰምተሃል? መግቢያው አሁን እስቲ ወደ ውስጥ እየገባን ምን እንዳለ አንድነት ፓርክ ነው ያለሁት። ምን አዳዲስ ነገር አለ የሚለውን ነገር አብረን እናያለን ማለት ነው። ጀስት ይሄንን ይመስላል አንድነት ፓርክ ይሄንን ይመስል እንገባለን ማለት ነው። በነገራችን ላይ ፎቶ ቪዲዮ ምናምን የሚከለክሉ መስሎኝ ነበረ፣ ግን አልከለከሉኝም እስካሁን ድረስ ማለት ነው። አንዳንድ ይዛችሁ ማትገቧቸው ነገሮች አሉ። ማይክ ይዛው መግባት አይቻልም። ኦኬ ሰልፊ ስቲክ የጣልኩ መስሎኝ ነበር። ሰልፊ ስቲክ ይቻላል። እንግዲህ ወደ ውስጥ እየገባን ነው። ሰልፊ ስቲክ ላይ ለራሱ አድርጌ ልቀርጽላችሁ እችላለሁ። እንግዲህ ያለውን ድባቡን በሙሉ ሰው ምንድነው ያለውን ድባብ የተለዩ ቦታዎችም ማለት ነው አንድ ነገር አለው የሚለውን ነገር አብረን እናያለን ማለት ነው። በነገራችን ላይ ቅድም እንደነገርኳችሁ ሰልፊ ስቲክ ብቻ ነበር የፈቀዱልኝ። ሌላ ነገር የተፈቀደልኝ ነገር የለም። ቢሆንም አሪፍ ነው፣ ተመችቶኛል። ችግር የለውም። ያው ማይክ ቢሆንም ያው ትንሽ ጥራት ድምጼ በደንብ እንዲሰማችሁ እየጮኩ ነው ማወራው ማለት ነው። ማይክ አይቻልም፣ ማይክ ይዞ መግባት አይቻልም። እስኪ መንገዱ ለኔ አዲስ ነው። በገባኝ መንገድ ልክ ነው የሚሄደው ማለት ነው። ይሄን ይመስላል። በነገራችን ላይ ካፌዎች፣ ሬስቶራንቶች ትንሽ ቀረብ ላድርገው። ካፌ፣ ሬስቶራንት ምናምን በደንብ ያለ ይመስለኛል። ሰው እነሱን አብረን እናያለን ማለት ነው። የምታገኙት ማማስ ኪችን ነው። ማማስ ኪችን የቦሌው ማማስ ኪችን እዚህ ያለ ማስታወቂያ እንዳይመስል ግን ራሳቸው ናቸው አይደል? ማማስ ኪችን ያው እዚህ ጋር ያሉ ሌሎች ሬስቶራንቶችም አሉ። በነገራችን ላይ እስኪ አንዳንድ አልባሳት ምናምንም ነገር ደግሞ አለ በየቦታው የመጸዳጃ ምናምን ነገሮች አሉ። እኔ የምፈልገው ምንድነው ውሃ ያስፈልገኛል ማለት ነው። ኦኬ እነዚህ የባህል እቃዎች ምናምን እዚህ ያሉ ሰው እነሱ እናያለን። አይ ዋንት ቱ ኮፊ እሺ እኔ በቃ እኛ ደግሞ ትራቭል ላይ ነው የምንሰራው። እኔ በደንብ ፕሮሞት አደርግልሻለሁ። ሰሪውን አገልግሎቱን ምናምን ገለጽልኝ። ሄሎ ጤና ይስጥልኝ። እንዴት ናችሁ? ሰላም ነው አለን ይመስገን አምላክ። ኤደን እባላለሁ። ኤደን ገነት ሳሊና ዲዛይነርን ለናልኩኝ ኤሎይስ ነኝ። ይሄ ቤት በራሳችን ነው እንደዚህ ዲዛይን ያደረግነው። ኤኒ ፖርትሬት የተለያዩ ስዕሎች ብትፈልጉ ማቅረብ እንችላለን። ሶቪኒር ሾፕ አለን። አውትሳይድ ደግሞ አርት ጋለሪ አለን። ጆይን ብታደርጉን ደስ ይለናል። ጆይን አድርጉ። አብረን መስራት የምንችልበት አጋጣሚ ሊኖር ይችላል። እንሰራ እንችላለን በየትኛውም አጋጣሚ። አመሰግናለሁ። ታንኪዩ። ፕለስ ቱ ዛት ታላቁ ቤተ መንግስት ውስጥ ደግሞ እጅጋየሁ ኮፊ ውስጥ እንገኛለን። ቆንጆ የሆነ የተለያዩ አገርኛ የሆኑ ቡናዎች አሉ። ተጨማሪ የተለያዩ ፋስት ፉድ አገልግሎት እንሰጣለን። እንወዳችኋለን። መልካም ቀን ይሁንላችሁ። ታንኪዩ። ሰው ዌል ያለነው ታላቁ ቤተ መንግስት አንድነት ፓርክ ውስጥ ነው። እንግዲህ ያው የተለያዩ ቪዲዮዎችን
ከትራቭል ጋር በተገናኘ እንዲሁም ደግሞ አገር ውስጥ አዳዲስ ነገር የተሰሩ ነገሮችን ለማሳየት እንሞክራለን ማለት ነው። በመጀመሪያው እንግዲህ ያው እዚህ ከአንድነት ፓርክ ጀምረናል ማለት ነው። በቀጣይ ደግሞ ኢትዮጵያ ውስጥም እንዲሁም ደግሞ የተለያዩ ሀገራት ደግሞ እየሄድን ትራቭል እያደረግን አብረን ያለን ማለት ነው። እንደምታውቁት ያው ከመረጃ ውጪ ከተለያዩ የቪዛ መረጃዎች ውጪ እንደዚህ አዳዲስ ነገሮች መጣችሁ አገር ቤት የምታዩቸውን ነገሮችን እናሳያቸዋለን ማለት ነው። እንግዲህ ያው በዚህ በኩል በዚህ በምንችለው በአቅም እኛም የአገር ውስጥ አዳዲስ የተሰሩ ነገሮችን እንዲሁም ደግሞ ከቱሪዝም ጋር ነው የተገናኙ ነገሮችን እናሳያቸዋለን። ታላቁ ዋልድነት ቤተ መንግስት ውስጥ ነው ያለው። ገና እንደገባው ያው ትንሽ ሙቀት ነገር አለ፣ ፀሐይ ነገር ነው ያለው። ቢሆንም ግን አንድ ካፌ ነው ያለው። እዚህ ካፌ ውስጥ ደግሞ የቡና አገልግሎት አለ። በጣም አሪፍ ጊዜ ታሳልፋላችሁ። ልክ እንደኔ ስትመጡ ልጆቻችሁን ይዛችሁ ብትመጡ በጣም ብዙ የሚዝናኑባቸው ነገሮች አላቸው። ከፋሚሊ ጋር ብትመጡ እንደዚሁ ከእናት ከአባቶች ጋር ብትመጡ ጥሩ ጊዜ ታሳልፋላችሁ ብዬ አምናለሁ። ይሄ እንግዲህ የመጀመሪያችን ነው፣ የመጀመሪያ ቪዲዮ ነው። ቀጣይ ደግሞ የተለያዩ ቦታዎችን እናንተም ኮሜንት ላይ እዚህ ቦታ ሂድና አሳየን የምትሉት ነገር ካለ ደግሞ ባለፈው የሱሉልታን አሳይቻችኋለሁ፣ እንጦጦ ፓርክ። አሁን ደግሞ አንድነት ፓርክ ውስጥ ነው ያለነው፣ ታላቁ ቤተ መንግስት ውስጥ። ቀጣይ ደግሞ የተለያዩ ፓርኮች እንሄዳለን። እንደዛ እያለን ከአዲስ አበባ ወጣም ደግሞ እያለን የተለያዩ ወንጪ ምናምን እንሄዳለን። እንደዛ አስበናል። ስለዚህ እናንተ ይቀጥል ካላችሁ በዚሁ እንቀጥላለን ማለት ነው። አብራችሁ ቡናው ደርሷል። ያለነው ምን ኮፊ ነው? እጅጋየሁ ኮፊ ይባላል። እዚህ ላይ ያለነው እንግዲህ ያው አይ ቲንክ ከኋላ ይታያል ይመስለኛል አይደል? ያው እዚህ ጋር በነገራችን ላይ የስዕል ባለሙያ ናት። ቤቱን ራሷን ዲዛይን ያደረገችው። በጣም አሪፍ ኮፊ ሃውስ ነው። የሚገርም ነው። ኢቭን የፕራይም ሚኒስትር አብይ አህመድን የፕራይም ሚኒስትር አንቺ የሰራሽው? ጓደኛዋን የሰራው በጣም በሚያምር ሁኔታ የተሰራው እና እንግዲህ ያው የተለያዩ ስዕሎችን እያያችሁ ቡናችሁን እየጠጣችሁ እንጆይ ታደርጋላችሁ። ኦኬ። በነገራችን ላይ የሚሸጡ አሉ። ስልኳን እዚህ ስራ አስቀምጥላችኋለሁ አይደል? ስልክ ትሰጠኛለች፣ እዚህ ስራ አስቀምጥላችኋለሁ። አሪፍ ጊዜ ታሳልፋላችሁ እዚህ ኮፊ ሃውስ ስትመጡ ማለት ነው። ለዚህ ቡናውን ላሳያችሁ እስቲ። በነገራችን ላይ ቡና በኖርማሉ እዚሁ ፊት ለፊታቸው ተፈልቶ ምናምን ያገኛሉ። ፊት ለፊታችሁ እናንተ ሴሬሞኒው ፊት ለፊት ተፈልቶ አሪፍ ጆይን ታደርጉበታላችሁ። በተለይ ለእረፍት ወደ ሀገር ቤት ለምትመጡ አሁን ሰመር ነው እንግዲህ ሰመር ደርሷል እና ልጆችም ትምህርት ቤት ተዘግቶ ወደ ኢትዮጵያ የምትመጡ ዲያስፖራዎች እንዲሁም ደግሞ ኢትዮጵያን ትውልደ ኢትዮጵያን ወደ አዲስ አበባ ስትመጡ የምታዩዋቸው አንደኛው እንደ ዩኒቲ አንድነት ፓርክ፣ ብዙ ፓርኮች አሉ። በነገራችን ላይ እነዚህ ፓርኮችን መጣችሁ የምታዩበት ነው። ይሄ ታላቁ ቤተ መንግስት ነው። አሁን ያለነው ታላቁ ቤተ መንግስት ነው። እንግዲህ ያው ከባለፈው ከእንጦጦ ፓርክ በኋላ ይሄ የሁለተኛ ቪዲዮ ነው ማለት ነው። የእንስሳቶች አሉ ብዙ ውስጥ። በነገራችን ላይ አንበሳ አለ። አንበሳውን አብረን እናያለን። አንበሳው አለ፣ ነጮችም አሉ፣ ጥቁር አንበሳ አለ፣ ያለ የሜዳ አህያ አለ፣ ብዙ ነገር ያለው አቦሸማኔ ያለ፣ አሳዎች አሉ፣ እንዳለ ነው ማሳያችሁ። አንበሳ ጥቁር አንበሳን በነገራችን ላይ እኔ በዘፈንና በትምህርት ቤት ነው ማለት ነው። ስለዚህ ያው በአካል እናየዋለን ማለት ነው። እንግዲህ ያው እየተከታተላችሁ ያላችሁት ኢትዮ ትራቭልን ነው። ኢትዮ ትራቭል እንግዲህ በርካታ መረጃዎችን የቪዛ፣ የፓስፖርት እንዲሁም ደግሞ ዓለም አቀፍና ሀገር ውስጥ በረራ ኤምባሲ መረጃዎችን ነው የሚሰጠው። ዛሬ ደግሞ ምን አለ አዲስ አበባ ውስጥ የሚለውን ነገር ደግሞ አንድ ኮንተንት ጨምረንበታል። ምን አለ ኢትዮጵያ ውስጥ በአጠቃላይ የሚለውን አዳዲስ ነገሮችን አብረን እናያለን።
እንግዲህ የአዲስ አበባን አዳዲስ ነገሮችን አይተን ቀጣይ ደግሞ ወደ ተለያዩ ክልል ከተሞች እንሄዳለን ማለት ነው። አብራችሁን ቆዩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብራችሁን ስለሆናችሁ ኢንጆይ ስለምታደርጉ በጣም ደስ ይለናል። መልካም ጊዜ። ስዕልና ዘመድ በሩቅ ይባላል። በደንብ ውበታቸው እና እንትናቸው እዚህ ጋር የስዕል ስኬች ማድረጊያው ነው። አዎ ስኬች መሳል ቢፈልጉ እዚህ ጋር ይስላሉ። እነዚህ ስዕሎች እዚህ ጋር እንግዲህ ያው ስዕል ለምትወዱ ሰዎች በታላቁ ቤተመንግስት ገብታችሁ አንድነት ፓርክ ውስጥ እንደዚህ የሚያማምሩ ስዕሎችን ታገኛላችሁ። በተጨማሪም ደግሞ የሚያማምሩ የሀገር ባህል ልብሶችን ደግሞ ታገኛላችሁ ማለት ነው። ስዕሎቹ እዚህ ውስጥ ናቸው። እነዚህን ያው ጀስት አይታችሁ ወዳችሁት የምትገዟቸው ናቸው። ማስታወሻም አንዳንዴ ኢትዮጵያን ኢንጆይ ስታደርጉ መጣችሁ የምታያቸው ነገሮች መሃል እንደዚህ ኢትዮጵያዊ ተፈጥሯዊ አቀማመጦች እንዲሁም ደግሞ የኢትዮጵያን ገጽታዎችን የሚያሳዩ የሚያስታውሷችሁ በአንድነት ፓርክ ውስጥ ገብታችሁ ደግሞ ልታዩት የምትችሉት ነው። እነዚህ ደግሞ የኢትዮጵያ መገልገያዎች የባህላዎች ናቸው። ሸክላው ላይ ፔይንት ይደረጋል። በእንደዚህ አይነት መልኩ ማለት ነው። ላይክ በእንደዚህ አይነት መልኩ በእንደዚህ አይነት መልኩ ፔይንት እናደርጋለን። ላይክ this ጀበናዎች ላይ ተጨማሪ በዚህ ላንድስኬፕ የኢትዮጵያ ላንድስኬፕ ምን ሊመስል እንደሚችል ይሄ ደግሞ ፊደላችን ሀሁና ይሄ ግዕዝ እንትናችን ጽሁፋችን ማለት ነው። የግዕዝ ጽሁፍና የአማርኛ ፊደላት ያሉበት እዚህ ጎጆ ቤት የተለያዩ የዘር ምርት አለ፣ የጥበብ ምርት አለ፣ የሸክላ ምርት አለ፣ የስዕል ምርት አለ፣ የሙዳዮች የሰፌድ ነው። ሰው በየትኛውም ሰዓት እዚህ ላይ ባስቀመጥንላቸው ስልክ ቁጥር አንቺን ያገኛሉ ማለት ነው። ስለዚህ እዚህ ያሉ ሁልጊዜም ደግሞ በተጨማሪ ምናልባት ለመምረጥ ከፈለጉ በቴሌግራም ስልክ በዛው ቁጥር ላይ አንቺን ኮንታክት ማድረግ ይችላሉ ማለት ነው። በየትኛውም ሰዓት የነዚህን የስዕልና የተለያዩ የአገር ባህል ቁሳቁሶችን ልብሶችንም ጭምር ታገኛላችሁ ማለት ነው። በዋትስአፕ ይሄ ቁጥር ይሰራል። ስለዚህ በዚህ ልታገኙት ትችላላችሁ በመላው ዓለም ላይ ያላችሁ ኢትዮጵያኖች። በተጨማሪም እናንተም ደግሞ ወደ ኢትዮጵያ ትራቭል ስታደርጉ ወደ ኢትዮጵያ ስትመጡ የምታገኙት እሷንም በአካል ማግኘት ትችላላችሁ ማለት ነው። ሰው ብዙ አገልግሎቶች አሉ ማለት ነው። የትኛውም የቀድሞ ጠቅላይ ሚኒስትር መለስ ዜናዊ አሉ። ስለዚህ በነገራችን ላይ በምትፈልጉት አይነት ስዕል ልትሰራላችሁ ትችላለች። ይሄንን እንፈልጋለን ብላችሁ ኦርደር ብታደርጓት የምትፈልጉትን ስለኔ ትውስታዬ እንደዚህ ነው ብለው ቢናገሩ ያንን ስዕል ያገኛሉ ማለት ነው። ስለዚህ እናንተ ይሄን ግዙ ሳይሆን እናንተ የምትፈልጉትንም ስዕል ትሰጣቸዋለች ማለት ነው። ኦርደር ታቀርባለች። ስለዚህ ይሄንንም ኦርደር ትሰጣቸዋለች ማለት ነው። እንግዲህ ስላገኘሁሽ በጣም ደስ ብሎኛል። እኔም በጣም አመሰግናለሁ። ባለኝ ቆይታ ውስጥ እንግዲህ በታላቁ ቤተመንግስት አንድነት ፓርክ ውስጥ የተለያዩ ቦታዎችን ኢንጆይ እያደረግኩ ነው ያለሁት። አሁን ኮፊ ጠጣን፣ ከዛ ደግሞ ውስጥ የተለያዩ ፓርኮችን እያየን ያለ ነው ማለት ነው። በነገራችን ላይ ብዙ የመናፈሻ ቦታዎች አሉት። እንዲሁም ደግሞ ቶሌት ከፈለጋችሁ ደግሞ እንደዚህ አይነት ቦታዎች ላይ የቶሌት ቦታዎችን ታገኛላችሁ ማለት ነው። ብዙ ጊዜ ያው ሰው የሚመጣው ምሽት ላይ ይመስለኛል። ምሽት ስላችሁ ከ9 ሰዓት ወይ 10 ሰዓት ጀምሮ መምጣት ይችላል እና በደንብ ነው ማስቃኛችሁ ዛሬ ምን ምን አለ አዳዲስ ነገር የሚለውን ነገር አብረን እናያለን። በነገራችን ላይ አንድ ነገር ላሳያችሁ፣ በጣም ደስ ያለኝን ነገር እዩት። የሳሩን ሁኔታ ማለት ነው። የሆነ አንድ እንትን ግሪን አንድ እንትን ማለት ነው
ይሄ ምንድነው ያየውበት ሌሎች ላይም ቢኖሩ በጣም ደስ ይላል። እዚህ ጋር ወደ የሶማሌ ክልል የሚገኙትን የኢትዮጵያን በግመሎች ቅርጽ የተሰራውን ፓርክ እናያለን ማለት ነው። ዛሬ እንግዲህ ያው አንድነት ፓርክ ውስጥ እንግዲህ እስከሚደክመኝ ድረስ በደንብ ነው ማሳያችሁ። በደንብ ኢንጆይ ታደርጋላችሁ። እንዴት ነው? ሰላም ነው? እንዴት ነህ? በጣም የሚያማምሩ ቦታዎችን አሳያችኋለሁ። መንገዱ ውስጥ ለውስጥ በጣም ረጅም ነው በሚያስደንቅ ሁኔታ ማለት ነው። ውስጥ ለውስጥ ትላለ በጣም በቃ እስኪ ላሊበላ መኝታ ቤቶች የሚባል ነው። የቀድሞ የኢትዮጵያ ነገስታቶች ወይንም ደግሞ ፕሬዝዳንቶች፣ መሪዎች የግብር አዳራሽ እዩት። እዚህ ጋር አይ ቲንክ ይታያቸዋል፣ አላውቅም። የልዑላን መኝታ ቤት ይላል ይመስለኛል። ይሄ በነገራችን ላይ ዘግተውታል እንጂ ላይ ያሳያችሁ ይችል ነበረ። ሶ ምንድነው እነዚህ ቦታዎችን ማየት ትችላላችሁ ማለት ነው። ከዚህ ጋር በነገራችን ላይ ቪው ምሽት ላይ በጣም ነው የሚያምረው። አዲስ አበባን ቀጥታ ከዚህ ማየት ትችላላችሁ። ይሄኛው እዚህ ጋር ያው እንደምታውቁት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ ከዛም መለስ፣ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ፣ መንግስቱ ኃይለማርያም የቀድሞ ጠቅላይ ሚኒስትር፣ ከዛም በኋላ ኃይለ ሥላሴ የቀድሞ ጠቅላይ ሚኒስትር፣ ጣይቱ፣ ከዛም በኋላ እነዚህ መሪዎች አሉ። ልክ እስከ አጼ ምኒልክ ድረስ የኢትዮጵያ ነገስታቶች በዚህ መስመር ተሰድረዋል ማለት ነው። ኦኬ እሺ፣ የተለያዩ መስህቦችን አብረን እናያለን ማለት ነው። እዚህ ጋር አንድ ደስ የምትለዋን ፓርት ላሳያችሁ። የተለያዩ ጆይን የምታደርጉበት የምትዝናኑባቸው ቦታዎች ናቸው። እንግዲህ እነዚህም ቦታዎችን እርግጠኛ ነኝ ትወዱታላችሁና ምኑ ደስ ይላል አትሉኝም? በቃ ኤቭሪቲንግ ሆንሽ። እዚህ ጋር ሀገር የትውልዶች ትስስር ውጤት ናት። አዎ አሪፍ ጥቅስ ነው፣ ትክክልም ነው። ሶ ወደ ውስጥ የምንገባበትን መንገድ እንግዲህ አብረን እንይዛለን። እነዚህ ቦታዎች ምንድናቸው? በነገራችን ላይ ምን ደስ አለኝ መሰላችሁ? ጽድት ያለ ነው። ሴፍቲያችሁ ይጠበቃል። ወደ ውስጥ ስንገባ የተለያዩ ቁሳቁሶችን እናያለን። ዌልካም ቱ አወር ዲስ። እዚህ ጋር ልክ በግራ በኩል በቀኝ በኩል በግራ በኩል የምታገኙት ነው። ከዛም በኋላ እዚህ ጋር የተለያዩ እንትኖች አሉ። ዋው በቃ እንኳን መጣው የምትሉባቸው ቦታዎች ናቸው። የኢትዮጵያ ቤተ መዛግብት መዘክር ይላል። በኢትዮጵያ ታሪክ ውስጥ እንግዲህ ላሳያችሁ የምፈልገው ይሄንን ነው። እነዚህን የኢትዮጵያ ቅርሶች፣ የኢትዮጵያ እሴቶችን እንድታዩልኝ እፈልግ ነበር። ብዙ ጊዜ ስመጣ የኢትዮጵያ ሉዓላዊነት ማስከበር ይላል። እነዚህን ቅርሶች እንድታዩልኝ በጣም እፈልግ ነበር። ብዙ ጊዜ ለማሳየት እሞክር ነበርና ሁልጊዜም የተለያዩ የኢትዮጵያን ገጽታዎችን ላሳያችሁ እፈልግ ነበርና ወደ ውስጥ እንገባለን። እዚህ ጋር ምንድነው ያለው? የኢትዮጵያ የውጭ ዓለም። እሺ፣ ኢትዮጵያ በአፍሪካ ፖለቲካ፣ እነዚህን ማየት ትችላላችሁ። ዋው 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 ዋው! በቃ ኢትዮጵያ በዚህ ደረጃ የሚገልጻት እሴት በመኖሩ በጣም ነው ደስ የሚለው።
ብዙ የምናሳያቸው ለሌላው ዓለም የምናሳያቸው በርካታ ነገሮች እንዳሉን ያሳያልና ዋው ዘ ቢዩቲፉል በጣም ነው የሚያምረው። እዚህ ጋር ያሉትን ማየት ትችላላችሁ። ዋው 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 ያበደ ነው። በቃ ኢትዮጵያ ድሮ ምን ትመስል እንደነበረ እዚህ መጣችሁ ማየት ትችላላችሁ። በጣም በሚያምር ሁኔታ ነው ያለው። ኢትዮጵያ ምን እንደምትመስል እዚህ ሆናችሁ እዚህኛው ዓለምና እዛኛው ዓለም ላይ ምን እንደምትመስል ኢትዮጵያን ማየት ትችላላችሁ መጣችሁ ማለት ነው። የኢትዮጵያን ቅርስ እዚህ ማየት ትችላላችሁ። ጀስት ድሮ ኢትዮጵያን እዚህ መጣችሁ ማየት ትችላላችሁ። እነዚህ ቅርሶች በኢትዮጵያ የመጀመሪያ ናቸውና እዚህ ጋር አባ ጅፋር ይላል። ዋው አባ ጅፋር ናቸው ወታደሮች። እሺ የህዝብ በነገራችን ላይ ቶሎ ነው ስክሮል የሚያደርገውና ግን ይሄኛው የአባ ጅፋር ወታደሮች ቁጥጥር ይላል። በኢትዮጵያ ማዕከላዊ መንግስት 19ኛው ክፍለ ዘመን የሚል ነው። ይኸውላችሁ ኢትዮጵያ ነገራችን ላይ ሳልጠቅስላችሁ እነዚህ ድሮ የኢትዮጵያ መንግስታት የሚጠቀሙባቸው የቢሮ የተለያዩ መገልገያዎች ናቸውና እንደ ትውስታ እዚህ ጋር ተቀምጠዋል ማለት ነው። ማህተቦች ናቸውና እነዚህ ማህተቦችን የኢትዮጵያ ነገስታቶች የሚጠቀሙባቸው ናቸው። ይሄንን ይመስላል። ወደ ቀጣዩ ክፍል እንሄዳለን አብረን። እንግዲህ በኢትዮጵያ የታላቁ ቤተ መንግስት ውስጥ አንድነት ፓርክ ውስጥ ያሉ ቅርሶች ናቸው ማለት ነው። እነዚህ ማህተም ናቸው። ይሄ ማህተም እንግዲህ ምን ኢትዮጵያ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት እነዚህ ማህተቦች ማለት ነው። አብዲሳ አጋ እዚህ ጋር ጀነራል አብዲሳ አጋ አሉ። እነዚህ እንግዲህ የጀነራል አብዲሳ አጋ ስቶሪዎች ናቸው፣ ታሪኮች ናቸው። በእንደዚህ አይነት ደረጃ በሚያምር የስዕል ልባቦች ነው እንግዲህ የተቀመጠው። አንድነት ፓርክ ይሄን ይመስላል። የተለያዩ የውጭ ዜጎች ይሄ ደግሞ የደርግ መንግስቶች ናቸው። በእነዚህ ቆይታዎች ውስጥ እንግዲህ የተለያዩ ቦታዎችን እያየን እንገኛለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብራችሁኝ በቆያችሁበት ጊዜ በሙሉ በታላቁ አንድነት ፓርክ ውስጥ የተለያዩ ቦታዎችን እያሳየኋችሁ አብሬ እቀጥላለሁ ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ምንም ሰብስክራይበር የለም እስካሁን ድረስ ላይክ እያደረጋችሁ አይደለም። ምክንያቱም እኛ ይሄንን ሁሉ የምናደርገው ለእናንተ ነው። ስለዚህ ባካችሁን ሰብስክራይብ አድርጉ፣ ላይክ አድርጉ። ቀጣይ እዚህ ቦታ ሂድና ቪዲዮ ስራለን በሉ፣ ኮሜንት ጻፉ፣ ሂጄ እሰራላችኋለሁ። ምንም ለእናንተ ማላደርገው ነገር የለም ከተለያዩ የቪዛ መረጃዎች ውጪ። አዲስ አበባ ውስጥ ምን አለ አዲስ ነገር የሚለውን ነገር አብረን እናያለን። ኦኬ፣ ስለዚህ በዚህ በኩል ግባ ተብያለሁ። አሁን ቀጥታ እንሄዳለን ማለት ነው። እባካችሁን ሰብስክራይብ አድርጉ፣ እባካችሁ ላይክ አድርጉ። እንዲሁም ደግሞ ጥያቄዎች ካላችሁ ደግሞ አስቀምጡልኝ፣ ቀጣይ ቪዲዮ እንድሰራላችሁ ማለት ነው። ወደ ውስጥ እንገባለን። ወነዱ ይኸውላችሁ እዚህ ጋር ምን ይላል? አሁን ያለ ነው ይሄኛው ምን ይባለው? የኃይለ ሥላሴ ዙፋን የኃይለ ሥላሴ ዙፋን በሚባለው ውስጥ ነው ያለው። በጣም በሚያስገርም ሁኔታ እንግዲህ ውስጥ ያለውን ድባብ እናሳያቸዋለን ማለት ነው። እጅግ በጣም በሚያምር ሁኔታ በሚያምር አቀማመጥ ላይ ነው ያለው። የዙፋን መቀመጫቸው ይሄንን ይመስላል።
ኃይለ ሥላሴ እዚህ ጋር አሉ። በነገራችን ላይ ፊታቸውን ወደ እንዴት ነው ወደ ግራ አዙሮት ነው ያሉት። ጀስት ወደ ግራ የእጃቸውን አቀማመጥ ማየት ትችላላችሁ። የእጃቸውን አቀማመጥ ማየት ትችላላችሁና በሚያስገርም ሁኔታ ፊታቸውን ወደዛ ነው ያዞሩትና ለምንድን ነው ፊታቸውን ቀጥ ብለው ወደዚህ ለምን አላዞሩትም? የኔ ጥያቄ ነው። ጀስት ነው ወይስ ሁሌም አዘቦት አቀማመጣቸው እንደዛ ነበር? በዛ ጊዜ የነበራችሁ ሰዎች እስኪ መልሱልን። ፊታቸውን ወደዛ፣ በነገራችን ላይ ደረታቸውን ነፋ አድርገው ነው የተቀመጡት። ጀስት ትክክለኛ ሰው ነው የሚመስሉት። አንተ ትክክለኛ በቃ አሁን በዚህ ሰዓት ያሉ ነው የሚመስሉት። እና እነዚህ ደግሞ የንጉስ አለባበስ ወይም ደግሞ ዙፋናቸው ነው ከላይ የሚያደርጉት። የንጉሠ ነገሥት ዳግማዊ ምኒልክ ዘውድ ይላል። እዚህ ጋር ደግሞ ያለው የእቴጌ ጣይቱ ዘውድ ይላል። እቴጌ ጣይቱ ይሄንን ነበር የሚያደርጉት። እነዚህ ሴቶች ደግሞ አሉ። ዋው! ይሄ በቃ ኢትዮጵያ ውስጥ ነው። እነዚህ ይሄ ጨበራ ጩርጩራ የገበታ ለሀገር ውጤት። ዋው! እዩት ይሄንን ቦታ በእናታችሁ። እንሄዳለን አንድ ቀን እዚህ ቦታ መጥቻ ያሳያችኋለሁ። ምንም ጥያቄ የለውም። እናንተ ብቻ ሂድ ብላችሁ ጻፉልኝ እንጂ። ይሄም ደግሞ ሀላላ ኬላ ነው። እንደዚህ ያምራል እንዴ ሀላላ ኬላ! እዩት። እዛ ሂጄ እስከምቀርጽላችሁ ድረስ እዩትና በቃ በጣም በሚገርም ሁኔታ አይ ሆፕ ትወዱታላችሁ ብዬ ተስፋ አረጋለሁ። እዚህ ጋር አንድ ማሳያችሁ አለ። ይሄ ደግሞ ጎርጎራ ነው። ጎርጎራ ያለው ባህር ዳር ይመስለኛል አይደል? እዩት እንዴት እንደሚያምር። ይሄ በፎቶ በፒክቸር ነው። እሄዳለሁ አንድ ቀን እጄ ያሳያችኋለሁ። አይ ሆፕ እናንተም ትወዱታላችሁ ብዬ ተስፋ አረጋለሁ። አንድነት ፓርክ ነው። ይሄ ደግሞ እዚህ ጋር ምንድነው የሚለው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ሰኔ 23 1928 እሺ። እነዚህ ሴቶችን ያዋቸው የተለያዩ ቦታዎች ናቸው እነዚህ። በነገራችን ላይ ምን አስገረመኝ አትሉ? የድሮ የቤቶቹ አሰራር በቃ በሚያምር ሁኔታ ነው ያለውና እነዚህ የቤቶቹ ዲዛይን እንደዚህ የተሰሩበት ሁኔታ በቃ በጣም በሚያስገርም ሁኔታ ቤቶቹን እንደዚህ ነውና የኃይለ ሥላሴ መቀመጫ ወይም ደግሞ የዙፋን ወንበር በሚባል የሚታወቀው ነው። እዚህ ጋር ካላሳየዋቸው መካከል ወዳጅነት ፓርክ እዚህ ጋር አለ። የወዳጅነት ፓርክ እዚህ ጋር እንደምታዩት ነው። እሺ፣ ከዛ ደግሞ የተለያዩ ወዳጅነት አደባባይ ሁለት አለ። በጣም ነው የሚያምረው። እዚህ ቦታ አንድ ቀንም እንሄዳለን። የንጉሠ ነገሥት ቀዳማዊ ሚኒሊክ ባርኔጣ ይላል። እዚህ ጋርም ደግሞ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ዘውድ ይላል። ይሄ ነው በሚያስገርም ሁኔታ። በዚህ በኩል የሚቀርቡ ይመስላል። ቀረብ አርጌ እንግዲህ ለማስገባት
አድርጉት፣ ሰብስክራይብ አድርጉት። ጉድ ጆብ የምሰራው ቬሪ ጉድ። የሀገር ቱሪዝም ደግሞ በተለይ ማደግ ስላለበት ሰብስክራይብ አድርጉት። በኢትዮጵያ የፕሮቴስታንት እምነት ውስጥ ናቸው። በዚህኛው ደግሞ በኢትዮጵያ የካቶሊክ እምነት ውስጥ ናቸው። እነዛን ቀጣይ አብረን እናያለን። እነዚህ ወደ የትኛው እሴት ይዞ እንደሚሄድ አብረን እናያለን ማለት ነው። እነዚህ የእምነት ተቋማት ናቸው። በኢትዮጵያ ያሉ የእምነት ቦታዎች ናቸው ማለት ነው። ዋው! ብቻችሁ ስትገቡ የሆነ ስሜት ይሰማችኋል። ይሄ ቅዱስ ቁርአን ነው። በቅዱስ ቁርአን አለ። እዚህ ጋር ደግሞ ክብርት ነገስት አለ። እነዚህን እሴቶችን ማየት ትችላላችሁ። ቅዱስ መጽሐፍ አለ ወይንም ደግሞ መጽሐፍ ቅዱስ አለ። እነዚህ ደግሞ የቤተ ክርስቲያን ስዕሎች ወይንም ደግሞ የእምነቱ እሴቶች ናቸው። እነዚህም በግራም በቀኝም በኩል ያሉ ማለት ነው። እነዚህም በስሪዲ ዲዛይን የተሰሩ ናቸው። እነዚህን ማየት ትችላላችሁ። ዋው 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 ዋው! በጣም በሚገርም ሁኔታ የሆነ ድባብ ውስጥ ነው የሚከቷችሁ። የሆነ ጄኔሬሽን ውስጥ ወይንም ደግሞ የሆነ ዓለም ውስጥ ማለት ነው። እነዚህ በኢትዮጵያ ታሪኮች ውስጥ የንጉሠ ነገሥት መቀመጫዎች ናቸው። የኃይለ ሥላሴ አለ። ይሄ ደግሞ ፕሬዚዳንት መንግስቱ ኃይለ ማርያም አለ። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ የጠቅላይ ሚኒስትር መለስ ዜናዊ እዚህ ጋር ፎቶና ስቶሪያቸው አለ። የአብይስ የጠቅላይ ሚኒስትር አብይ የለም። ለምን የለም? የጠቅላይ ሚኒስትር አብይ አህመድ የለም። የእሳቸውን እዚህ ጋር ግን ስቶሪ ያስፈልጋል። እሺ እዚህ ጋር እንዳያችሁት ነው በስሪዲ የተቀመጠ። ይሄ በአርቲፊሻል ኢንተለጀንስ የተሰራ ይመስለኛል እና ዋው በጣም ነው የሚያምረው። ግን እዚህ ጋር ካለው የኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን እና ክርስትና ይላል። በዚህ ጋር ደግሞ የእስልምና ጉዞ በኢትዮጵያ ይላል። እዚህ ጋር የመጀመሪያው የቁርአን ነው አያት። እዚህ ጋር ምን ይላል መሰላችሁ? ቢስሚላሂ ራህማን ራሂም አልሐምዱሊላሂ ረቢል ዓለሚን አርራህማን ራሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን። ቢስሚላሂ ራህማን ራሂም። እዚህ ጋር ይሄንን እናያለን ማለት ነው። እዚህ ጋር ደግሞ አሊፍ ላም ሚም አለ። ይሄ መጀመሪያው ቁርአን ነው። በኢትዮጵያ የእስልምና ጉዞ በኢትዮጵያ በሚለው የታላቁ አንድነት ፓርክ ውስጥ የምታገኙት ነው ማለት ነው። በዚህ ደግሞ የክርስትና እምነት በኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን እና ክርስትና በኢትዮጵያ ምን ይመስላል የሚለውን ነገር በተወሰነ መንገድ ለማሳየት ነው። እዚህ ጋር ደግሞ የተለያዩ ቅርጻ ቅርጾችን በኢትዮጵያ ሴቶች የሚሰሩትን የሚያዩበት ነው። በዚህ በኩል ደግሞ በሀገር አቀፍ እሴቶች አማካኝነት የዛሬውን ገጽታዎች ይላል። እነዚህ ይሄ በኢሬቻ በዓላት ወይም ደግሞ በኦሮሞ ሕዝብ የሚከበረውን የኢሬቻ በዓልን ለማሳየት የተያዙ እሴቶች ናቸው ማለት። አፄ ኃይለሥላሴ ዙፋን መቀመጫ ውስጥ ያገኘናቸውን የተለያዩ እሴቶችን አይተን አሁን ደግሞ እየወጣን እንገኛለን ማለት ነው። የተለያዩ ድባቦችን እንግዲህ ዛሬ በደንብ አድርጌ ቃኝላችኋለሁ። ገና ጉብኝታችን ገና አላለቀም። ዛሬ በጣም ሰፊውን ሰዓት ይዤላችሁ አንድነት ፓርክ ውስጥ ነው ያለነው። የሚሰማችሁን ስሜት እዚህ መጽሐፍ ላይ ወይም ደግሞ እዚህ መዝገብ ላይ ታስቀምጣላችሁ ማለት ነው።
ጀስት ማንነታችሁን መጥቀስ አይጠበቅባችሁም። በፈለጋችሁት ቋንቋ የተሰማችሁን ስሜት እዚህ ጋር መጣችሁ ትገልጻላችሁ ማለት ነው። ለምሳሌ የተለያዩ ሰዎች እዚህ ጋር ጀስት የተሰማኝን ሀሳብ ለመግለጽ ያክል በማን በኩል ልጻፍ? ጀስት በእናንተ በኩል ኢትዮ ትራቭል በለው። እዚህ ውስጥ ገብቼ መቼም እንዳልጠፋ የሚያስብል ቦታ ነው ያለሁት። ዋሻ ውስጥ ምናምን የምትሄዱበት ፊልም ምናምን አለ፣ የሆነ አንድ ፊልም እሱ ፊልም ነው ያለውና ምንድን ነው እዚህ ውስጥ ያለው? እዚህ ውስጥ ያለውን ድባብ ብታዩት ማለት ነው በጣም የሚገርም ድባብ ነው ያለውና እዚህ ጋር ቁጭ ብላችሁ ጀስት እንደ ማንኛውም ሰው የተለያዩ ስቶሪዎችን ተሰማላችሁ ማለት ነው። ኢትዮጵያ ምን እንደነበረች ምን የቱ ጋር እንደነበረ ማለት ነው ያለውን ነገር በሙሉ ተሰሙበታላችሁ። ይሄ ዶክመንታሪ ፊልም ነው። ይሄ ፊልም ማለት ነው በፕሮጀክተር ቁጭ ብላችሁ እዚህ ጋር በደርግ ጊዜ የነበረውን ታሪክ ታዩታላችሁ። እዚህ ጋር ቁጭ ብላችሁ ማለት ነው እዩት። ይሄ ኢትዮጵያ ውስጥ ነው፣ አዲስ አበባ ውስጥ ያለማንም ማጋነን ማለት ነው። የሚገርም ስቶሪ እዚህ ጋር ቁጭ ብላችሁ በነፃነት 300 ብር ከፍላችሁ ነው የምትገቡት። በነገራችን ላይ አዲስ አበባ ውስጥ ላላችሁ ማለት ነው። ከውጪ ለመጣችሁ ደግሞ $20 ነው የምትከፍሉት። በቃ ፈታ ብላችሁ ትገባላችሁ ማለት ነው። ይሄ ዶክመንተሪ ነው። ይኸውላችሁ በ1969 ዓመተ ምህረት እስከ ሳላየው ቶሎ አመለጠኝ። እዩት። ይህንን ዶክመንተሪ ቁጭ ብላችሁ ትኮመክማላችሁ ማለት ነው። የሚገርም ድባብ ነው። እነዚህን ፊልሞችን ቁጭ ብላችሁ እዚህ ጋር ታዩታላችሁ ማለት ነው። ከዛ ደግሞ እነዚህን እሴቶችን ደግሞ ማየት ትችላላችሁ። ምን አስታወሰኝ መሰላችሁ? ለምሳሌ የተለያዩ ስቶሪዎች ናቸው። እነዚህ ስቶሪዎች ማንበብ ትችላላችሁ። ጊዜ ከሰጣችሁ ቁጭ ብላችሁ እዚህ ጋር መጣችሁ ከልጆቻችሁ ጋር በቃ ኢትዮጵያ ብዙ እሴት እንዳላት የምታዩበት ነው። የምታዩበት ቦታ ቢኖር አንደኛው ይሄ ድባብ ነውና ጀስት ኢትዮጵያን ለመረዳት ያለንን አቅም ለመረዳት ይሄ ቦታ በጣም ወሳኝ ቦታ ነውና ሁሉም ኢትዮጵያዊ መምጣት አለበት ብዬ አምናለሁ፣ በእኔ በኩል ማለት ነው። ይኸውላችሁ ሁሉም ሰው እዚህ መምጣት አለበት። ሁሉም ሰው ማለት ነው። እዚህ ውስጥ ካልገባችሁ ኢትዮጵያን መረዳት አትችሉም። አይዶን ነው ብቻ እኔ ትንሽ ነው የገባኝ። አሁንም ስለ ኢትዮጵያ ትንሽ ነው የገባኝ እና ሁሉም ሰው እዚህ መምጣት አለበት። እዚህ ካልመጣ አንደርስታንድ ለማድረግ ይከብዳል። ኢትዮጵያ ቤተ መንግስት መምጣት አለባችሁ። ምክንያቱም እዚህ መጣችሁ የተለያዩ ታሪኮችን ማየት ትችላላችሁ። አንድነት ፓርክ ማለት ነው ኢዝ አሜዚንግ ቦታ ነው። በቃ እውነትን የምታገኙበት ቦታ ነው አንድነት ፓርክ። በነገራችን ላይ ሙሉ ቀን ይወስድባችኋል። አሁን እኔ ከገባው ጠዋት ወደ 4 ሰዓት ነው የገባሁት። አሁን ኦልሞስት ወደ 7 ሰዓት ሊሆን ነው። የምሳ ሰዓትም ለራሱ በቃ እዚሁ ሊሆን ነው ማለት ነው። ይሄ ዙፋን ቤት ነው። በነገራችን ላይ ሁሉም ሰው ስትጠይቁ ይሰጧቸዋል ኢንፎርሜሽን ማለት ነው። የምትፈልጉትን ጥያቄ ስትጠይቋቸው መረጃ ይሰጧቸዋል። እንደኔ ፈርስት ታይም ነው የገባሁት እኔ ማለት ነው። እኔ መጀመሪያ ጊዜ ነው የገባሁትና በቃ ምንም የማውቀው ነገር የለም። ሰው የጠፋኝ ነገር ካለ ጠይቃለሁ። ምንም ሼም የለውም። ሼም እንዳይዛችሁ። አለማወቅ ኃጢአት አይደለም። ሳያውቁ መኖር ነው ኃጢአት እንደሆነ። ኧረ ጥቅስ ይላል አባዬ። ሰው ምንድነው ጠይቁ፣ ይነገራቸዋል። ሰው እኔ የማውቀው ነገር የለም። ሰዎችን ሳገኝ ቤት ነው መግቢያው፣ ቤት በኩል ነው የምታጠፈው፣ በዚህ ልታጠፍ በዚህ ልግባ ትላላችሁ። ምክንያቱም በጣም ሰፊ ነው። እዛ ጋር ያሉት የተለያዩ ሬስቶራንቶች አሉ። መደዳውን ላሳያችሁ እንዴ? ይኸውላችሁ እዛ ጋር ያሉ መደዳውን ሬስቶራንቶች ናቸው። እንዳለ ካፌ ነው እንዳለ ማለት ነው። ዘጭ ነው። የሀገር መዝናኛ ቦታዎች ናቸው እነዚህ እንዳለ የምታዩዋቸው ማለት ነው። እና በጣም ቪው ያምራል። አንድ ቀን ማታ በምሽት የሚቻል ከሆነ እመጣለሁ። ኦኬ፣ ይሄኛው የአፄ ሚኒሊክ የዙፋን ቤት ወይንም ደግሞ የዙፋን አዳራሽ ይባላል።
ያለነው ድባብ ይሄንን ይመስላል። አዳራሽ ይባል ነበረ። እሺ አሁን ለጊዜው ነው ወደዚህ ሰው እንዳይ ብሎ ወደዚህ አመጡት እንጂ ላይ ነበረ። ላይ አሁን እርስዎ ናችሁ የሚያስጎበኙት እዚህ ወር እዛ ጋር ሀሳብ መስጫ ነው ያኛው? እሺ የእርስዎን ስም አለበ? ሻለቃ ፍስሐ ይባላሉ። እንግዲህ እኔውና ውስጥ ደግሞ የተሰማንን እንነግሮታለን። እሺ መልካም ጊዜ። እሺ ሻለቃ ፍስሐን አግኝቻለሁ። እዚህ ውስጥ ልክ ስገቡ የአጼ ምኒልክ የዙፋን ቤት ወይንም ደግሞ የዙፋን አዳራሽ ነው። በጣም ሰፊ ነው። በጣም ሰፊ ነው። በጣም ነው የሚያምረው። እኔ አንዳንዴ ኢትዮጵያን አውቃታለሁ ማለት እኮ በጣም ይከብዳል። እውነትን ለመናገር ይከብዳል። ለምን ያለንን እሴት ብናይ ለሌላው ዓለም ብናሳይ እንዴት እንደሚያማምሩ ማለት ነው። እና እንዴት እንደሆነ አላውቅም። በነገራችን ላይ ካፕል ሆናችሁ መምጣት ትችላላችሁ። እዚህ አንድ ሰው አይቼ ነው፣ እዛ ጋር ሁለት ሰዎችን አይቼ ነው። ሶ መጣችሁ እዚህ ፈታ ማለት ትችላላችሁ። እነዚህ ቦታዎች እንግዲህ የዙፋን ቦታዎች ናቸው። በነገራችን ላይ ልክ አድዋን ስትሰሙ ወይንም ደግሞ የአድዋ ትዝታው ሚሞሪ እኔ ሸገር ኤፍኤም እና በነገራችን ላይ ሬዲዮ ላይም እሰራለሁ እና እዚህ ቦታ ሲሰማ እነዚህን ክላሲካሎች ትሰማላችሁ አይደል? የግብር አዳራሽ ውስጥ ያለው ማለት ነው። እነዚህ እሴቶች ናቸውና በቃ ሁሉም ነገር የተፈቀደበት ቦታ የኢትዮጵያን ታሪክ እዚህ ጋር ይሄ ምንድነው? ቆቆቆቆ ላሳያችሁ። የጠጅ መጣያ ነው። እነዚህ ቦታዎች አሉ። አሁን አይ ቲንክ ጠጅ ያለው አይመስለኝም። ጠጅ የለውም እዚህ ውስጥ ግን ጠጅ መጣያ ነው። ይሄ ጠጅ መጣያ ይባላል። እነዚህም እንግዲህ የብሪሌዎች ምናምን ናቸው። እነዚህ መጣያ እኔ ድሮ እማዬ ስትነግረኝ አስታውስ ነበረ። እነዚህ ነገሮችን እነዚህ መሶቦች አሉ እኛ ቤት በነገራችን ላይ እንደዚህ የሚመስሉ ማለት ነው። ይሄንን አላውቀውም። እነዚህ አሉ አያቴ ጋር ይሄ አይጠፋም። እናንተ ቤትም ይሄ አይጠፋም። ይሄ እነዚህ አይነት መሶቦች ምናምን አይጠፉም። ኧረ እኛ ቤትም አለ ይሄ። ሶ ምንድነው እነዚህ ሴቶች ደግሞ አሉ። እስቲ ቆይ እነዚህ ይሄ የለም በነገራችን ላይ እኛ ቤትም አይገኝም። ይሄ ያለው ይመስለኝ ነበረ ነው ብቻ። ኦኬ እነዚህ ኖርማል ናቸው። ሶ እነዚህ ሴቶች ናቸው። ከዛ ደግሞ የተለያዩ ቦታዎች አሉ። ቤቱ በነገራችን ላይ በጣም በዘመናዊ መንገድ የተሰራ ነው። እንዴት እንደሚያምር ማለት ነው። እዚህ ጋር አጼ ምኒልክን እናያለን። የኢትዮጵያ ንጉሠ ነገሥት በኢትዮጵያ ከነጭራቸው በዚህ ጋር ይዘው እዚህ ጋር ማየት ትችላላችሁ። በነገራችን ላይ ይሄንን እንደዚህ በግርማዊነት አቀማመጥ ደረጃ ላይ ያሉ የቀድሞ ንጉሠ ነገሥት ናቸው። አጼ ምኒልክ በአድዋ ጦርነት ላይ በተለያዩ ኢትዮጵያን በዘመናዊ ስልጣኔ ላይ የሚታወቁ ናቸውና በጣም ለኢትዮጵያ እድገት፣ ስልጣኔ፣ ዘመናዊነት ዋና ፊታውራሪ ናቸውና አጼ ምኒልክ ላረጉት ነገር በሙሉ በክብር በዙፋን አስቀምጠዋቸዋል ማለት ነው። አሁንም ድረስ በሕይወት ያሉ የሚመስል ገጽታ አላብሷቸዋል። እዚህ ጋር እንግዲህ አጼ ምኒልክ በኢትዮጵያ ታሪክ ውስጥ በርካታ የኢትዮጵያን ቴክኖሎጂ የኢትዮጵያን ስልጣኔ መኪና የመጣው በእሳቸው ዘመን ነው። ወፍጮ፣ ስልክ፣ የተለያዩ እሴቶች እንግዲህ በአጼ ምኒልክ ጊዜ ነው የመጡት እና እነዚህ ደግሞ በእሳቸው የቤተ መንግስት ውስጥ እንግዲህ አብረዋቸው ካሉ እሴቶች መካከል ናቸው ማለት ነውና አጼ ምኒልክን የማየት እድሉን ከፈለጋችሁ በአንድነት ፓርክ ውስጥ በመምጣት እሳቸውንም እንዲሁም ደግሞ የግብር አዳራሻቸውንም ማየት ትችላላችሁ ማለት ነው። እነዚህን የተለያዩ የሚያማምሩ የአጼ ምኒልክ የግብር አዳራሾችን
ማየት ትችላላችሁ ማለት ነው። ቁጭ ብላችሁ ልትዝናኑባቸው ኢንጆይ ልታደርጉባቸው የምትችሉ የግብር አዳራሾችን ማየት ትችላላችሁ ማለት ነው። እኔ በጣም ወድጃቸዋለሁ። በነገራችን ላይ እዚህ ጋር መሮጥ አይቻልም። የተለያዩ እሴቶች አሉ። ቆይ እዚህ ጋር አንድ ነገር ላሳያችሁ። ይሄኛው ድስት ነው። ዋት ይኸውላችሁ፣ ምግብ የሚሰራው በዚህ ነበር ድሮ። እስኪ ምግብ ምንም የለውም እንጂ ይኸውላችሁ እዚህ ጋር ድስት ነው። ይሄ ድስት ስላችሁ ያው ምግብ መስሪያ ማለት ነው። ዋው ወንበር ላይ ቁጭ ብለው የሚያዩበት ነውና እጅግ በጣም የሚያምር ገጽታ አለው። እያንዳንዱ ድባብ ሰዎች መጠው እንዲሁም ደግሞ የውጭ ነገስታቶች መጠው ቀጥታ የሚያዩበት ቦታ ነው ማለት ነውና እርግጠኛ ነኝ በጣም ብዙ ሰዎች ያዩታል፣ ይጎበኙታል ብዬ ተስፋ አደርጋለሁ። ኢትዮ ትራቭልም እንግዲህ እዚህ መጣችሁ የተለያዩ ቦታዎች ላይ ስትጎበኙ አንደኛው አንድነት ፓርክን ጀስት እዚህ ጋር ያለውን ድባብ እዩት። ይሄ ዙ መግቢያ ነው። ወደዚህ ወደ አንበሶቹ ነው የምንገባው ማለት ነው። እቺ ለራሱ ደስ ትላለች። እቺ ድባብ ለራሱ እዚህ ጋር ያለችዋ በጣም ደስ ይላል። በነገራችን ላይ አንበሳው እኔን ሲያይ ወንድሜ መጣ እንደሚል ጠብቁ፣ ዝም ብላችሁ። አሁን ዙ ነው ያለነው። አንበሶችን የተለያዩ አራዊቶችን የምናይበት ማለት ነው። እስኪ ፈጠን ብዬ ያለውን ነገር ዳሳያችኋለሁ። እዚህ ጋር ደግሞ የአሳ ገንዳ መግቢያ ይላል። እሺ እንዴት ነህ? አለን። እነዚህ ያው ጀስት እነዚህን ታውቃላችሁ ብዬ አስባለሁ። ዱባይን ትዝ ሊላችሁ ይችላል። ግን ያው እንደዚህ ሙሉ ጣራውን ነበረ። አይ ቲንክ ያው ይሄም የሚደረግ ይመስለኛል ወደፊት። ጀስት ያ ዱባይ ታስታውሳላችሁ አይደል? በዱባይ መንገድ የተሰራ ነውና ጀስት እንደዛ ነው የሚመስለው። የተለያዩ ቀለም ያላቸው አሳዎች ናቸውና ጀስት ምንድነው ይሄ? ትልቅ አሳ ነው። እዚህ ጋር ትልቅ አሳ አለ። ትልቅ እንዴ አሳ ነው። ይሄ እነዚህ በጣም ትላልቅ አሳዎች አሉ። ዋው አያ አለ በቃ መጠየቃ ብሮች በሙሉ እነዚህን ይመስላሉ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ቀጣይም ደግሞ የተለያዩ ቦታዎችን እንግዲህ እናሳያችኋለን። አብራችሁኝ በምትቆዩባቸው ጊዜያቶች የተለያዩ አዋፋት አሉ። እነዚህን ደግሞ ይኸውላችሁ የተለያዩ አዋፋት እንግዲህ እዚህ ውስጥ አሉ ማለት ነው። በደንብ አይታዩም ግን ባሳያችሁ በጣም አሪፍ ነው። ቲክቶከር ነው ዩቲዩበር ነው ተማሪ ነው። ከትምህርት በኋላ ነው እንጂ በትምህርት ሰዓት እንዳሰራሽ ሰምተሃል። እነዚህ ቀበሮች ነገራችን ላይ እኔ ቀጭኔን አይቼ አላውቅም። just the first day በጣም ረጅሟ እቺ ናት። የትኛው በጣም ረጅሟ የትኛው አለ? ያቺ አትመስልም? በጣም ረጅሟ እቺ ናት። ይኸውላችሁ ኢቭን ቢያንስ 7 ሜትር ነው 4 ሜትር ወይ እንደዛ። አረ በለው ረጅሟ በጣም እቺ ናት።
አያ እነዚህ ደግሞ ልጆች ናቸው። እርግጠኛ ነኝ ልጆቿ ናቸው። ሲሳሳሙ እቺ ረጅሟ ናት። እነዚህ ደግሞ ልጆች ናቸው። ከምን ትምህርት ቤት ነው የመጣችሁት እናንተ? ቤዛ የት አካባቢ? ደብረ ዘይት። ከደብረ ዘይት ነው የመጣው ሁሉም ተማሪ? በጣም ጎበዝ። አንተ አትልም? አንተ እዚህ ነህ አትልኝ? ለአክብሮት ሁሉም ሰው እርሱ ይላል። ያ እነዚህ ተማሪዎች እንግዲህ ከደብረ ዘይት ድረስ መጥተው እዚህ እየጎበኙ ያሉ ተማሪዎች ናቸው። በነገራችን ላይ ከደብረ ዘይት ብቻ ሳይሆን ከብዙ ቦታ ልጆች እየመጡ እየጎበኙ እየተዝናኑ ይሄዳሉ። እንግዲህ እኛም ጉብኝታችን አንዱ ማዕከል እንግዲህ ቀጭኔን አይተናል። ይሄ ዋልያ ነው። ይሄ ዋልያ ይመስለኛል። በጣም በሚገርም ሁኔታ እነዚህ የሜዳ አህያዎች ናቸው ይታወቃል። ጉብኝታችን ካልገባችሁ ጠይቁ። ምንም አላቅም ምናምን ነገር ሰው ይደብረዋል ሼም ነው ምናምን የሚባል ነገር የለም። ጠይቁ። ብራዘር አቦ ሸማኔ ለማየት ይላል እዚህ ጋር ጽሁፉን አያችሁት? አቦ ሸማኔ ለማየት። እሺ ወደ ውስጥ እንገባለን። እኔ ድጋሚም ቢሆን እመጣለሁ እንጂ ሙሉን ነው ማሳያችሁ። ሙሉን ነው ማሳያችሁ። እዚህ ጋር አንበሳ አለ። ይኸውላችሁ አንበሳውን ላሳያችሁ። ይኸው ይኸው አንበሳ ነው ብራዘር። እንዴት አንበሳው ኦኬ መዝለል አይችልም ማለት ነው። አይገርምም? አንበሶች ስንት አንበሳ? 4 አንበሳ ነው ያለው። እንዴ እናንተ ሰብስክራይብ አድርገሃል? ዝም ብለህ ማየት አይደለም፣ ሰብስክራይብ አድርገኝ። አንበሳ የሆነ 6 ኪሎ ነው ልጁኝ ያየሁት ማለት ነው። ከዛ በኋላ ተገናኝተን አናውቅም። አንበሶች ዋው! አተ ሰብስክራይብ አድርገሃል? ኢትዮ ትራቭልን ሰብስክራይብ አድርገሃል ወይ? ንገረኝ። አንተን አንበሳ ነኝ አንበሳ እመጣለሁ። ሰብስክራይብ ካላረክ ይኸውልህ እንገናኛታለን። እሺ አለቀን። አንድ መልስ አይመልስልኝም እኮ ይፈራኛል። እኔንማ በጣም ነው የሚፈራኝ። እነዛ በቃ አያዩኝም እኮ ይኸው ፊቱን ለራሱ ወደዛ ነው የሚያዘው። አንተ ዙር ወደዚህ ንገረው አጠገብላለሁ። ወደ እኔ ይበለው። ወደ እኔ መጥቼልሃለሁ። እሺ ሰብስክራይብ አድርግ። ሰምተሃል? እኔን ሰብስክራይብ አድርገኝ። አንገትህን ይኸውልህ ዝቅ በል እንደዚህ ፊትህን ድፋ ወደታች። አንተስ ይኸው ሚስኪን ይመስላል እዚህ። እኔ ነኝ አንበሳው። እሺ እናንተ አይደላችሁ። እስኪ እንደኔ ልብ ያለው ሰው መጥቶ ከአንበሳ ጋር ማውራት ይችላል። አያር ፊትህን ታዞራለህ። ሌላ አንበሳ ስታይ እኔን ስታይ ፊትህን ታዞራለህ። እኔ ነኝ አንበሳው አንተ አይደለም። እንገናኛታለን። እሺ ኢትዮ ትራቭል እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እዚህ ጋር ደግሞ የተለያዩ አራዊቶች አሉ። ጦጣ ነው የሚባለው አሉ። እዚህ ጋር ባሉት እንግዲህ ኢንጆይ ማድረግ ትችላላችሁ። ጦጣ ግን አታምኑም አይደል? እኔም አላምናቸውም። በስቶሪ የምንሰማቸው አሉ አይደል? ባቸው ቆይታዎች በሙሉ በጣም የተደሰትን ይመስለኛል። እንግዲህ እዚህ ከመጣን በኋላ በርካታ
በተለያዩ የክልል ከተሞች ሴቶቻቸውን የጋምቤላ፣ የአማራ ክልል፣ የኦሮሚያ፣ የአፋር፣ ቢሻጉምዝ ሌሎች ክልሎችን እያየን ነው። አሁን ደግሞ ወደ ጥቁር አንበሳ አካባቢ የምናገኝበትን እሴት እየሄድን ያለ ነው። ይሄኛው እንግዲህ ይመስለኛል በኦዳ ታሪክ ውስጥ ነው ያለው። እዚህ ውስጥ የተለያዩ ሴቶችን ለማየት እንሞክራለን። የልጆች መጫወቻ እንዲሁም ደግሞ ኦዳ ይህንን ታውቁታላችሁ። ያው ከኋላ የምትመለከቱት የኦዳ ታሪክ ነው። ከዛም በኋላ ቀጥታ በዚህ ስር ትመጣላችሁ ማለት ነው። በቀን ቢያንስ በርካታ ሰው ገብቶ ይጎበኛል። ለተለያዩ ቦታዎች ስትመጡ ይሄ ቦታ በጣም የሚያምር ነው። በተለይ ሰርግ ካለባችሁ፣ የልጆች ልደት፣ የተለያዩ ፕሮግራሞች ካለባችሁ እነዚህ ቦታዎች በጣም የሚያማምሩ ናቸውና መጣችሁ ጆይን ማድረግ መዝናናት ትችላላችሁ ማለት ነው። እስኪ አለቃ እንዴት ነው? የነበርኩበት ቦታ ነው ያለሁት አሁን። መጀመሪያ ስገባ ማለት ነው የነበርኩበት ቦታ ነው። እነዚህ ቦታዎች እንዴት እንደሚያማምሩ ይዋቸው፣ ግሪን ናቸው። እንዴት ደስ እንደሚሉ ቦታዎችን እዚህ አካባቢ ደግሞ ያለውን ድባብ እዩት። በጣም ነው የሚያማምረው። እነዚህን እዩዋቸው። በነገራችን ላይ ግራ ያጋባችኋል። እዚህ ጋር መጥቼ ነበር ምናምን ብላችሁ ግራ ትጋባላችሁ። ለምን ነው ግራ የምትጋቡት? ያለው ድባብ ለምሳሌ እዚህ ጋር ካያችሁት ቦታ ያላያችሁት ይመስላችኋል። እና እዚህ ያው ብራዘር ዋው ዋሻ ውስጥ ማለት ነው። በዚህ ዋሻ ውስጥ ነው የምትገቡት። ይኸውላችሁ የሆነ ፊልም ነው የሚመስለው። ሰብስክራይብ አድርጉኝ። እንደዚህ ይላችሁ ዋሻውን እዩት። በጣም ነው የሚያምረው ዋሻው። ሰብስክራይብ አድርጉኝ። ይሄ ፊልም ነው የሚመስለው። በጀስት ሙቪ ነው የሚመስለው። በቃ ዋሻው የሌለ ያበደ ማለት ነው። በቃ የሚገርም ነው። ዋው ዲስ አሜዚንግ። እዩት። በደንብ ነው የሚያምረው። ዋሻ ውስጥ ነው ያለ ነው። አረ ይሄ ፊልም ነው የሚመስለው። እንዴ ያበደ። እስኪ ብላክ ሜን ላዮን ይላል። እዩት እዚህ ጋር። በነገራችን ላይ ቆይ ዞር አድርጌ ላሳያችሁ። እንዞራለን፣ እንገባለን። ይኸውላችሁ እዚህ ይሄ ዋሻ ነው። በዚህ ውስጥ ነው የምታዩት ማለት ነው። ይሄ መስታወት በነገራችን ላይ በጣም ወፍራም ነው። አያችሁ? በጣም ወፍራም ነው። ይኸው እዛ ጋር ተኝተዋል። አያችሁ? አንበሳዎቹ። ተነስ አንተ፣ እኔ ስመጣ ነው ተኛው። ይኸውላችሁ አንበሳዎቹ እዛ ጋር ተኝተዋል። በጣም እዚህ ጋር ያለው ጽሁፍ የሚታያችሁ ከሆነ ብላክ ላዮን ይባላል። እነዚህ ደግሞ የተለያዩ እንትኖች ናቸውና ዋሻው በቃ የሆነ ሙቪ የለም እዚህ ጋር ሩጣችሁ ምናምን የምትሰሩበት ሙቪ እሱን ነው የሚመስለውና አረ በለው እንገባዋለን። እስከ መጨረሻው ነው አብረን ነው የምንገባው። ምንድነው ያለው ድባብ? አብረን ነው የምንገባው። በጣም ነው ያስፈራው። የሆነ ስሜት ይሰማቸዋል። ይሄ ድልድይ ነው ማለት ተረጋጋ። የሆነ አራዊት ምናምን ያለ ምናምን የሚመስለው በጣም የሚገርም ድባብ ነው ያለው እዚህ ውስጥ። ምን እንደሚሰማችሁ እዚህ ውስጥ ለማየት በቃ ድባቡ ማለት ነው የሆነ ዋሻ ውስጥ ያለው ነው የሚመስለውና በቃ እዩት ምን እንደሚመስል። ዋው ይሄ በቃ በጣም የሚገርም ቦታ ነው ያለውትና ይሄን ድባብ መጣችሁ ማየት አለባችሁ። ዋው ብቻዬን ነው። ይሄ ቦታ በጣም ነው ያስፈራው። አንበሳዎቹ እየጮሁ ምናምን ታያላችሁ። ዋው እንትን ነው የሚያስፈራው። ዋው ብቻዬን ነኝ መሄድ ፈራው። ያስፈራል። አንተ ወረባውት እኔ ልመለስ ነው።
ሰው የሆነማ አስጎብኚ የሆነ ነገር ካለ የመጣ ይመስለው እዚህ ውስጥ እንዴት ነው ገባው? ብቻዬን የሆነ ነገር እየሳባችሁ ነው የሚመስለው። በድፍረት ልግባው ወይንስ ምን ይሻላል? ደፋር መሆን ይጠይቃል። ይሄንን እዚህ ውስጥ መግባት በቃ ደፋር መሆን ይጠይቃል። ዋው ያው ደግሞ ምንም ሰው የለም፣ የምትጠይቁት ሰው ለራሱ የለም። የት ነው የሚወስደኝ ግን? ቆይ ቼክ ላድርግ። እኔ እገባዋለሁ፣ ይሄድንማ እገባዋለሁ። የት ነው የሚወስደው? አታውቂውም? ተወኩል ዝም ብላችሁ በአላህ ተማምነህ ግባው። እንገባዋለን። በቃ ፈርቼ ነበረ። አላህ ወኪል አይመጣም። በቃ እገባዋለሁ። ምንድን ነው የት ነው የሚወስደኝ ነው? ይሄ ውስጥ ለውስጥ ዋሻ ነው። ዋት ኢዝ ዚስ? ይሄ ቦታ ሐስቢናላህ ወነዕመል ወኪል። ኦኬ ይሄ በጣም ነው የሚያስፈራው። እዚህ ቦታ ላይ በጣም ነው የሚያስፈራው። አላሁ አክበር። በጣም ነው የሚያስፈራው። ምንም የምናገረው ነገር የለኝም። እናንተን ለማየት ነበረ እዚህ ድረስ የመጣሁት። እንዴት ነው የሚያስፈራ! እንዴት ነው የሚያስፈራው! ብቻችሁ ስትመጡ ማለት ነው። እቺ ዋሻ፣ ይሄ ዋሻ ማለት ነው። ከኔ ጀርባ የምታዩት ዋሻ በጣም ነው የሚያስፈራው። ብቻችሁ ስትመጡ ደግሞ የመጀመሪያ ቀን ሲሆን ለብቻችሁ ሲሆን ማለት ነው። እንዴት እንደፈራው አትላበላም እኮ። እዚህ ቻሌንጅ፣ ይህንን ቻሌንጅ ማድረግ አለባችሁ። በጣም ነው የሚያምረው። እዚህ ውስጥ አሁን በጣም ነው የሚያስፈራው። ብቻህን ነው የምትሄደውና ድምፅ ምናምን ትሰማለህ። ደስ ይላል። በቃ የሆነ ስሜት አለው፣ ደስ የሚል ስሜት ማለት ነው። እና ዋው የሆነ ነገር ንፋስ ከኋላ ስላለ ማለት ነው የሆነ ነገር የያዛችሁ ነው የሚመስላችሁ። እና በቃ ዋሻ ነው፣ በቃ አርቲፊሻል ዋሻ ነው፣ ግን በቃ ቁጭ አድርገውታል። እዚህ እዩት፣ የአንበሳ ድምፅ ምናምን ትሰማላችሁ። እዚህ ጋር የሆነ ነገር መጥቶ የያዛችሁ ነው የሚመስለው። ብቻ እኔ ኢንጆይ አድርጌበታለሁ። እናንተ መጣችሁ ፈታ በሉበት፣ በጣም ትዝናኑበታላችሁ፣ በጣም ትወዱታላችሁና ሁላችሁም እየመጣችሁ እዩት። ይሄ ወደ ሌላ ቦታ የሚወስደው ይሄ ነው። እዚህ ጋር ይሄም አርቲፊሻል የሆነ ድምፅ ብጽብሬ ስለወዳ ኢዝ አሜዚንግ። የመጀመሪያችን ሲሆን እንደዚህ በጣም የሚያስገርም ነገር አይተንበታል። እንግዲህ ጥቁር አንበሳ ይህንን ይመስላል። በጣም መጣችሁ ከምትወዱት ቦታ አንደኛው ብላክ ላየን ነውና በጣም አሜዚንግ ቻሌንጅ ነው። ብቻችሁን ስትሆኑ በተለይ የሚሰማችሁ ስሜት የተለየ ነው እና ኢንጆይ አድርጉት። ኑና ፈታ በሉበት። ሶኔ ጨርሼ የወጣው ነው ማለት ነው። ብላክ ላየን ቦታ ካለ መጠን እናያለን ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ደግሞ ካለ ንገሩኝ፣ ኮሜንት ላይ አሳውቁኝ። ያበደ ቪዲዮዎችን እንሰራላችኋለን። በነገራችን ላይ ይሄንን እጃችሁ ላይ ያደርጉላችኋል ማለት ነው። አንድነት ፓርክ ስትገቡ እንደዚህ እጃችሁ ላይ ይደረጋል። ለዚህ ደግሞ 300 ብር ነው የምትከፍሉት።
ዲያስፖራዎች ደግሞ $20 ትከፍላላችሁ ማለት ነው። በጣም አሪፍ ጊዜ ታሳልፋላችሁ። ከፈለጋችሁ በድርሃም መክፈል ትችላላችሁ። ከፈለጋችሁ በፈለጋችሁት ሀገር ገንዘብ መክፈል ትችላላችሁ ማለት ነው። እኔ ግን ያው ኢትዮጵያ ስላለው በ300 ብር ነው የገባሁት። ይሄንን ይመስላል። የተለያዩ እጽዋትን እንግዲህ የምናይበትን ደግሞ ቦታ እንሄዳለን ማለት ነው። ዛሬ ከኔ ጋር ፈታ ትላላችሁ። ይመቻችሁ። ፒስ። እንግዲህ እንቀጥላለን። ወደ መጨረሻው እየሄድን ነው። እጽዋትን እንግዲህ የምናይበት ቦታ ነው ያለ ነው። አሁን ደግሞ እንግዲህ ድክም ብሎኛል፣ ግን ምሳ እዚሁ ነው የምበላው። ቃተኛ አላር ወደ እጽዋቱ የሚወስደኝን ቦታ እየፈለኩት ነው። ምንድነው የተለያዩ እጽዋት ምናምን ባሉበት ቦታ ኢንጆይ ያረኩት ነው። ይኸው እነዚህ ወጣቶችም ለራሱ በቃ ብዙ ሰው እቺን ዋሻ ገብቶ ይቅመሳት። እስኪ መጣችሁ እስኪ እዩት፣ ፕሊስ እዩት። ሳታዩት እንትን እንዳትሉ ምንም ነገር እንዳትናገሩ። እቺን ዋሻ ማለት ነው ከኔ ጀርባ ያለችዋን እቺ ዋሻ ማለት ነው መግባት አለባችሁ ሁሉም ሰው ማለት ነው። እቺን ዋሻ ማየት አለበት እንዴት እንትን እንደሚል ማለት ነው። ይሄ ጥቁር አንበሳ ያለበት ዋሻ ዋው በጣም የሚገርም ዋሻ ነውና፣ በነገራችን ላይ አንድ ነገር ልንገራችሁ። እዚህ ስትገቡ ሁሉም አስተናጋጆች እርስዎ እያሉ ነው የሚያወሩት። ይሄ በጣም እንትን ነው በቃ አሜዚንግ ነገር፣ የገረመኝ ነገር ሁሉም ሰው ማለት ነው አንተ ሚል የለም። እኔ ገረመኝን ነው የምነግራችሁ። አንተ ብሎ የጠራኝ ሰው የለም እስካሁን። እርስዎ ምናምን እና ሼም ይዛል በቃ የሆነ አንተ ራስ ለብቻ እርስዎ እየተባልክ ነው የምትጠራው። እና አይ ዶንት ኖ ብቻ የሆነ ፊል ታረጋለህ ሪስፔክት ምናምን ሲሰጥሽ ምናምን እውነትም ቤተ መንግስት ነው ያለሁት ምናምን ብለህ ታስባለህ። እና ሁሉም ሰው ሲጠራ ከዚህ ውስጥ እርስዎ እያለ ነው የሚጠራ። እና በቃ ይሄ በጣም አሜዚንግ ነገር ነው። እሺ ወንድም እጽዋት በዚህ በኩል ነው ያስገባኝ እሺ ነው እንጂ እኔ በጣም ድክም ብሎኛል። የተለያዩ ፕሮግራሞችን እንግዲህ አብረን እናያለን ማለት ነው። ቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለም አደርጋለሁ። ቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ታስቀምጡልኛላችሁ። ሄጄ የተለያዩ ቪዲዮዎችን ሰራላችኋለሁ ማለት ነው። እየጠየቅኩ ነው። በነገራችን ላይ እዚህ ስትገቡ መጠየቅ ኖርማል ነው። ማታውቁት ነገር ካለ ሰዎች አስረዱኝ። የቱጋ ነው አንበሳው የሚገኘው? የቱጋ ነው እንትኖቹ ይሄ እጽዋት ያለው የቱጋ ነው ምናምን ብላችሁ ብትጠይቁ ማንም ለእናንተ ለማስረዳት ዝግጁ ናቸውና ብራዘር የእጽዋት በዚህ በኩል እጽዋት ይሄ ነው እንዳለ። ኦኬ የት ወደ ውስጥ እንደዚህ። እሺ ስለዚህ አያችሁ ልጆች እርስዎ እያሉ ነው የሚያወሩት። ይሄ በጣም እንትን ነው በቃ አሜዚንግ ነገር፣ የገረመኝ ነገር ሁሉም ሰው ማለት ነው አንተ ሚል የለም። እኔ ገረመኝን ነው የምነግራችሁ። አንተ ብሎ የጠራኝ ሰው የለም እስካሁን። እርስዎ ምናምን እና ሼም ይዛል በቃ የሆነ አንተ ራስ ለብቻ ታረጋለህ ሪስፔክት ምናምን ሲሰጥሽ ምናምን እውነትም ቤተ መንግስት ነው ያለሁት ምናምን ብለህ ታስባለህ። እና ሁሉም ሰው ሲጠራ ከዚህ ውስጥ እርስዎ እያለ ነው የሚጠራ። እና በቃ ለእናንተ ነው እንጂ እኔ በጣም ድክም ብሎኛል። የተለያዩ ፕሮግራሞችን እንግዲህ አብረን እናያለን ማለት ነው። ቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለም እነሱን አሳያችኋለሁ ማለት ነው። በዚህ በቤተ መንግስት ውስጥ በነበረኝ ቆይታ አሪፍ ጊዜ እንዳሳለፍን ተስፋ አረጋለሁ። ቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ታስቀምጡልኛላችሁ። ሄጄ የተለያዩ ቪዲዮዎችን ሰራላችኋለሁ ማለት ነው። እየጠየቅኩ ነው። በነገራችን ላይ እዚህ ስትገቡ መጠየቅ ኖርማል ነው። ማታውቁት ነገር ካለ ሰዎች አስረዱኝ። የቱጋ ነው አንበሳው የሚገኘው? የቱጋ ነው
እንትኖቹ ይሄ እጽዋት ያለው የቱ ጋር ነው ምናምን ብላችሁ ብትጠይቁ ማንም ለእናንተ ለማስረዳት ዝግጁ ናቸውና ብራዘር የእጽዋት በዚህ በኩል እጽዋት ይሄ ነው እንዳለ ኦኬ የት ወደ ውስጥ እንደዚህ እሺ ስለዚህ አያችሁ አይ እጽዋቶችን የቀረኝ በዚህኛው እሺ አይ ችግር የለው ታገኛለህ ዋና እንስሳቶች እጽዋቶች እሺ ሶ ምንድነው እያንዳንዱን የእጽዋት መንገድ ሰዎች ይመሯቸዋል ማለት ነው በደንብ አድርጋችሁ ተዝናኑበት ልጆቻችሁን ይዛችሁ ብትመጡ ፈታ የምትሉባቸው ቦታዎች ናቸውና የሚያማምሩ የፎቶ የተለያዩ ቦታዎችን አሳያቸዋለሁ ማለት ነው እርግጠኛ ነኝ እዚህ ከመጣችሁ በኋላ የምትወዷቸው ቦታዎች ናቸው እነዚህ ለሰርግ ለልደት ኒካህ ብትፈልጉ እንዲሁም ደግሞ ከፋሚሊ ጋር መጣችሁ ኢንጆይ ለማድረግ የተለያዩ ሰዎች እንግዲህ መጣው ኢንጆይ ያደርጋሉ ማለት ነውና እዚህ ቦታ መጣችሁ እናንተም ኢንጆይ ማድረግ ትችላላችሁ ማለት ነው ዛሬ የነበረን ቆይታ በእንደዚህ አይነት መንገድ ላይ ነበርን እዚህ ጋር እንደምትመለከቱት አንድነት ፓርክ በአትክልት ነው የተጻፈውና አንድነት ፓርክ ለነበረን ቆይታ አሪፍ ከሚያደርጉልን ነገሮች አንደኛው በተለያዩ አራዊቶች እንስሳቶች ምናምን ያሉበት ነው ይሄኛው ፓርክ ማለት ነው እዚህ ውስጥ እንግዲህ በርካታ መዝናኛዎችን ታገኛላችሁ በጣም ደስተኛ ነኝ እዚህ በመምጣቴ ላለፉት 5 ሰዓት ያካባቢ እንግዲህ አብረን ስንቆይ በጣም ደስ የሚሉ ቦታዎችን ጎብኝተናል ቀጣይ ደግሞ እንድሰራላችሁ የምትፈልጉት ቪዲዮ ካለ እንዳሳያችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ አብራችሁኝ ስለሆናችሁ በጣም ነው ማመሰግነው የተለያዩ ጥያቄዎች ካላችሁ ከትራቭል ጋር በተገናኘ የተለያዩ ጥያቄዎችን አስቀምጡልኝ በዚህ አጋጣሚ አንድነት ፓርክ እንግዲህ ስጠይቃቸው የተለያዩ ድጋፍ ላደረጉልኝ ሰዎች በሙሉ እንዲሁም ደግሞ በዚህ በኩል ነው የምትጎበኘው ይሄንን ብለው ለፈቀዱልኝ ሰዎች በሙሉ እንዲሁም ደግሞ ውስጥ ላሉ ሰራተኞች በሙሉ በጣም ነው ማመሰግነው ያው ቪዲዮ አስፈቅጄ ነው የቀረጽኩት ለዛም በጣም ነው ማመሰግነው ለእያንዳንዱ ነገር ለተሰጠኝ መረጃዎች በሙሉ በጣም አመሰግናለሁ በተለያዩ ቦታዎች ላይ መረጃ ሰጣችሁኛል በጣም አመሰግናለሁ ውስጥ ላገኘሁት ሰርቪስ በሙሉ በጣም አመሰግናለሁ ኢትዮ ትራቭል እንግዲህ በተለያዩ ቦታዎች ላይ ሂደን እንግዲህ የተለያዩ መረጃዎች የኢትዮጵያን አዳዲስ ነገሮችን ለማሳየት እንግዲህ እናስባለን እናንተም ደግሞ ደስ እንደሚላችሁ ተስፋ አረጋለሁ ቀጣይ የተለያዩ ቪዲዮዎችን እሰራላችኋለሁ አብራችሁኝ ስለሆናችሁ በጣም ነው ማመሰግነው መልካሙን ሁሉ እመኝላችኋለሁ በተለያዩ የአንድነት ፓርክ ውስጥ እንግዲህ ባገኘሁት አገልግሎት በሙሉ በጣም ደስተኛ ነኝ ልጆች በጣም ነው የሚዝናኑበት እዚህ ሲመጡ እናም እንግዲህ ወደ መውጫው ጋር ደርሻለሁ ሰው እየወጣው እገኛለሁ ማለት ነው በጣም አሪፍ ጊዜ ነበረን በዚህ ቆይታችን ውስጥ ላገኘነው አገልግሎት በሙሉ በጣም ነው የምናመሰግነው ካገዙኝ ሰዎች መካከል አንደኛው እየሳቀ ነው በጣም ነው የማመሰግነው ለነበረን ቆይታ አብራችሁ ለነበራችሁበት ሰዓት በሙሉ በጣም አመሰግናለሁ ይሄኛው መውጫችን ነው መውጫችን ይሄንን ይመስላል እንግዲህ የተለያዩ ፕሮግራሞች ያለባችሁ ሰዎች መጣችሁ ፕሮግራማችሁን ማድረግ ትችላላችሁ እንግዲህ ለነበረን ቆይታ ይሄንን ይመስላል በአንድነት ፓርክ ውስጥ የተለያዩ ስራዎችን እንግዲህ መስራት የምትፈልጉ ፎቶ ቪዲዮ ሰርግ የተለያዩ ነገሮችን ማዘጋጀት ትችላላችሁ አንድነት ፓርክ ውስጥ ላገኘው ሰርቪስ በሙሉ በጣም ነው ማመሰግነው ቅድም ስመጣ እዚህ ጋር ነበርኩ ጠዋት ላይ አሁንም እዚህ ጋር ሆኜ ጨርሳለሁ ማለት ነው
አንድነት ፓርክ ለነበረን ቆይታ ይህንን ይመስላል። መልካም ሁሉ እመኛለሁ። መልካም ጊዜ። ይዤ የገባሁት እቃ ነበረ፣ እሱን ተቀብዬ ተመልሼ እወጣለሁ ማለት ነው። ሰው ለነበረን ቆይታ በጣም ነው የምናመሰግነው። እንግዲህ ወደ ውጪ እየወጣን ያለ ነው። በነገራችን ላይ በገባችሁበት ተመልሳችሁ ነው የምትወጡት። አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። አንድነት ፓርክ ውስጥ እንግዲህ ቀጣይ ደግሞ የተለያዩ ፓርኮች ጋር እንሄዳለን። አዲስ አበባ ባለን ቆይታ ይህንን ይመስላል ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አሁን ደግሞ እስኪ በደረጃ ቅድም በሊፍት ነው የወጣ ነው። አሁን ደግሞ በደረጃ ምን እንደሚመጣ ደረጃውን እየወረድኩ ነው። ሊፍቱ አለ በዚህ በግራም በቀኝም በኩል ሊፍት አለ። ግን ከሊፍቱ የበለጠ ደረጃውን ኢንጆይ እያደረጋችሁት መውረድ ትችላላችሁ። ሶ ፋይናሊ አዲስ አበባን እስኪ አዲስ አበባን በምሽት ምን ትመስላለች የሚለውን ነገር ጀስት በፒክቸርም ልታዩ ትችላላችሁ ማለት ነው። ይላችሁ አዲስ አበባ ወይም ደግሞ የኢትዮጵያ መልካም እሴቶችን ምናምን እንደዚህ እያያችሁ ጥንቃቄ ማድረግ ያለባችሁ ነገሮች አሉ እዚህ ጋር እንድታዩዋቸው ጀስት እንደ ጥንቃቄ ያክል ያስቀመጧቸው ነገሮች አሉና እነዚህን ማየት ትችላላችሁ። በነገራችን ላይ ከላይ አስፓልት ነው እንዳትሳሳቱ። ይሄ ቤት አይደለም። ከላይ በኩል አስፓልት ነው እና አስፓልቱ ስር ነው የምትሄዱት እና ይሄንን ኢንጆይ ታደርጉታላችሁ ብዬ አስባለሁ። ድጋሚ እንመጣለን። በሌላ ጊዜ ደግሞ ሌላ ያበደ ነገሮችን አሳያቸዋለሁ። በተለይ ምሽት ላይ እስኪ እንጠይቃለን። አሁን ምሽት ይፈቀዳል የሚለውን ነገር ምሽት ላይ እስከ ስንት ሰዓት ድረስ አለ? ምክንያቱም በምሽት መብራቶች ምናምን ስላሉት እነዛን ነገሮችን አብረን እናያለን። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ። እየወጣው ነው በጣም በቃ ለመውጣት በጣም የሚያሳሳ ቦታ ነው፣ ግን እየወጣው ነው። ምክንያቱም በቃ ያለኝ ሰዓት በጣም ትንሽ ነው። ላለፉት እንግዲህ በርካታ ሰዓታት አብረን ቆይተናል። 1 ሰዓት 2 ሰዓት አካባቢ አብረን ቆይተናል ይመስለኛል። እንግዲህ በገባችሁበት ነው መልሳችሁ የምትወጡት። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። መልካሙን ሁሉ ተመኘንላችሁ። ፒስ። መልካም ጊዜ። ባባይ